አንድ ሰው መልካም ፍሬ ሳያፈራ በማመኑ ብቻ የዘላለም ሕይወትን ያገኛሉ ወይ? ልክ እንደቀድሞ ማለት ነው። ለምሳሌ አንድ ሰው ግብረ ሰዶም የሆነው በክርስቶስ ኢየሱስ አምኖ እንደማለት ማለት ነው። የኛ ጥያቄ እሱ ነው። አንድ ሰው መልካም ፍሬ ሳያፈራ በክርስቶስ አምኛለሁ በማለቱ ብቻ የዘላለም ሕይወትን ያገኛል? ወንድማችን አቤ በማለቱ ብቻ አያገኝም። የእውነት ካመነ ነው የሚያገኘው። ይሄ በጣም ሊበረታታ የሚገባ ፕሮቴስታንት ወንድማችን ነው። አቤ በጣም እናመሰግናለን። እግዚአብሔር ያክብረልን። አሁን እነዚህ የተናገርካቸው እንዳትረሳ። አሁን በኋላ ላይ ወደፊት ሙቭ ስናረግ አይ እናንተ ምናምን እንዳትል እሺ። አሁን ከዚህ መጽሐፍ ቅዱስ ጥቅስ ጋር ነው አንተ የምትታረቀው። የእኛን ትምህርት እርሳው። አንተ የምትታረቀው ከዚህ መጽሐፍ ቅዱስ ትምህርት ጋር ነው። ሶስቱንም ብለህልናል። በመጀመሪያ እንዳረሳ በመጀመሪያ ያነሳነው ጥያቄ ምንድነው አቤ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ አምጣ ነው። የለም። ከዛስ ከዚህ የሚጻረሩ ጥቅሶችን እኛ ኧረ የለም ብለህ አትዋሽ። ከዘፍጥረት እስከ ራእይ አልኩ። ቆይ አንድ ጊዜ አብርሃም እንኳን አመነ አመንክ እኮ አንተም የእግዚአብሔር ጽድቅ በእምነት እንደሆነ እኮ አመንክ። ወዴት ተፈቀድኩዳለህ? ወንድማችን አቤ እባክህ አሁን እኔ ምን ብዬ ላወራ ነው? ለምሳሌ እስኪ አሁን ምን ብዬ ላወራ ነበረ? እስኪ መጨረሻ ልደመድሙ የነበረው ሀሳብ ምንድን ነበረ? እስኪ ንገረኝ። ጣልቃ ገብተህ ስላወራ መቼም ሀሳቤን ቀድመህ አውቀዋል ማለት ነው። ንገረን እስኪ አቤ ምን ልል ነው? ኢኒሻልም በለው ምንም ሳልቬሽን በእምነት ብቻ ነው ብለህ ምን ልል ነበረ? አሁን አንተ እንደዚህም በለው አትበለኝ። ምን ልል ነበረ ጣልቃ የገባው አንተ? ምን ብቻህን የምታወራው እኮ እድል አትሰጠኝም እኮ ምንም እኮ እድል አትሰጠኝም። ብቻ ነው ትፈራለህ። ስለነበረ ነው ውሸት እንደሆነ ልቦና ስለሚያውቅ እንዳይገለጥ ትፈራለህ። አቤ እግዚአብሔር ግን ይገልጠዋል። ወንድሜ እዚህ ጋር ቁጭ ብለህ የምታግደው እባክህን ፉከራና ሸለለውን ተው ፕሪስ እባክህን። እኛ ክርስቲያኖች ነን ብራዘር። እኔ የክደት ትምህርትን አላንቆለባበስም። ቆይ ከዚህ በኋላ ምን እናድርግ መሰለህ? ስሜትን እየተቆጣጠርክ ስላልሆነ ማይክን እኛው ስትከፍተው ሚዩት እያደረግን እንቀጥላለን። እስካሁን ሰዓት ድረስ እኛ ታግሰናል። እንግዲህ ወንድማችን አቤ የክደት ትምህርትን በነገራችን ላይ እኛ ምንም አናንቆለባበስም እና የትኛውንም ትምህርትም ስለማንፈራ ነው። ሀሳብ እኛ አንፈራም በሀሳብ ደረጃ እና ለዛ ነው ፕሮቴስታንት የሆኑ ሰዎችን እያስገባን ያለ ነው። እና አሁን ፉከራ ሽለለው ምናምን ማንንም አይጠቅምም። ቆይ አሁንም ስሜትን ተቆጣጠር። ፉከራ ሽለለው ማንንም አይጠቅምም። እናንተ የጨለማ አሰራር ምናምን ስላልከን ያንተ ትምህርት መጽሐፍ ቅዱሳዊ መሰረት አይኖረውም ብራዘር። መጽሐፍ ቅዱሳዊ መሰረት ኖሮት ግን ከኛ ጋር እንድትወይ የምንፈልገው ነገር ግን ሰው ሰራሽ ትምህርት ብለን እኛ የምናነሳቸው ነው። እኛ ሰው ሰራሽ ትምህርት ብለን አንስተናቸዋል። አንተ ሰው ሰራሽ ናቸው አትልም፣ መጽሐፍ ቅዱሳዊ ናቸው ብለን ነው የምታነሳው። ስለዚህ ይኸው ማስረጃ ጠየቀን ቅድም አልመለስክልንም። እኛ ደግሞ በተቃራኒው ሰው ሰራሽ የሆኑ ትምህርቶቹ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ፍጹም ስህተት ሐሰት መሆኑን የሚናገር የመጽሐፍ ቅዱስ ጥቅስ አወጣንልህ። ዮሐንስ ወንጌል ምዕራፍ 15 ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ነበረ። እዚህ ጋር ደግሞ ክርስቶስ ሰዎች አምነው መልካም ፍሬ የማያፈሩ ከሆነ ምን ይላሉ ይላል። አቤ መልስልኝ እስቲ ባጭሩ። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ምን ይላሉ? መልሱን ብቻ ንገረኝ እስቲ ያሳየኝ። የዘላለም ሕይወት ያጣሉ ይላሉ። አትዋሽ። የዘላለም ሕይወት የሚል ቃልም የለም። አካቲ ዘራፉን ተሆነ አንድ ጊዜ ፕሊስ አንድ ጊዜ ባጭሩ መልስልኝ። መልካም ፍሬ የማያፈሩ ምን ይላሉ? ምን ይላሉ? አቤ ምን ይላሉ? በመጀመሪያ መልስልኝ። በክርስቶስ አምነው መልካም ፍሬ የማያፈሩ ምን ይላሉ? በክርስቶስ አምነው መልካም ፍሬ የማያፈሩ አይልም ቃሉ። አትዋሽ። ፍሬ የማያፈራውን በእኔ ያለውን ነው የሚለው። አይ በእኔ ያለውንማ አይደለም እኔ ጠየቅኩ። ፍሬ በእኔ ያለውን ፍሬ የማያፈራውን ይላል። በክርስቶስ ያለ ምን ማለት ነው? ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእኔ ምን ያለ እያለን ነው ወንድማችን አቤ። አሁን ደግሞ ከእንደገና ወደኋላ ተመለስ። አምናለሁ የሚሉ ናቸው። ምን ማለት ነው? አይ እኔ አሁን የሚሉ ሰዎችን አትበለኝ። ክርስቶስ አሁን በሰው ዳይሬክሽን ሰው ሳይድ የሚያምኑ የውሸት የሚያምኑ የሰውን ነገር ተው። አንድ ጊዜ እኔንም ተወኝ። ክርስቶስ በእኔ ያለውን ሲል በእኔ ምን ያለ ማለቱ ነው? አማኝ ነኝ የሚል በክርስቶስ አምናለሁ የሚል ማለቱ ነው። አሉባልታ አላለማ እንዴ? ክርስቶስ እኮ አሉባልታ። ለምሳሌ አንተ በክርስቶስ አምናለሁ ነው የምትለው ያለው። አላምንም አትልም። ፍሬ ግን አታፈራም። እርሱ ፍሬ ማታፈራው እርሱ ባንተ ፍሬ
ምን እናድርግ መሰለ በቃ እግዚአብሔር ያክብርልን። ከዚህ በላይ አንተን ኢቭን ማፋጠጥ እግዚአብሔርን ጥፋት ነው። ማያቀን ሰው እኔ ብዙ ፈርዘር እንሄድ አልፈልግም። ባይሆን እድል እንስጥ። በጣም በተደጋጋሚ እናንተ ራሳችሁ በዚህ ወጣችሁ በዚህ ገብታችሁ ምናምን ጨለማችሁ ድሪቷችሁ ምናምን እያልከን ስለሆነ ኦርቶዶክሳዊት ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ ታምናለህ? የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እድል እንስጥ። ያው እነዚህ ትምህርቶቻችሁ ልክ እኛ እድል ስትሰጠን በጣም ብዙ ትምህርቶች አሉ ብለን ሜንሽን ያደረግናቸዋሉ አይደል? ሲያንተም በእናንተ ቤተክርስቲያን ውስጥ እነዚህ የሚባሉ ትምህርቶች መጽሐፍ ቅዱስን መሰረት ያላደረጉ የሐሰት ትምህርቶች ናቸው የምትላቸው ንገረን። ፈለገይ ብዙ ዲቴል ውስጥ ባልገባ በሩ ትምህርቶቹን ብቻ ነገር ኢኒሻል ሳሊቬሽን ቀደም እንዳልከው በሩ ላይ ነው። ቆይ ልንገራ በሩ ላይ ነው። ቆይ ትነግረናለህ። ትምህርቶች አንሳለን ዳረሳለህ እኮ ነው ድነት ሰው እንዴት በሁሉ ነገር ላይ እንዴት እንደዚህ ጨቅጫቅ ይሆናል? በጌታ አግብተሃል አቤ አግብተሃል? ባለትዳር ነህ? ኧረ ፈለገ ተው፣ የልጅ አባት ነኝ። ተው እንዴት ነው ከባለቤት ጋር ግን የምትኖረው? አይ ቁም ነገር እውነቴን ነው የምልህ። ሰው በዚህ ልክ በዚህ ጨቅጫቃ ሆኖ እንዴት ቤተሰብ ያስተዳድራል? ለእኔ አከብርሃለሁ ብትሰድበኝ። እኔ መች ንቅሃለሁ አልኩ? እንዴት እኔ አሁን ማዝነው ለአንተ ባለቤት ነው። በእውነት ነው የምልህ። በዚህ ልክ እኔማ እንደዚህ ኦልሬዲ ገላታል ማለት ይቻላል። ጌታ እኔ አሁን ለአሁኑ ብታይ እንዴት እንደከበደኝ። ምክንያቱም ለሁሉም ነገር ነው አንተ ንዝንዝ የምትፈጥረው። እኔ ጭቅጭቅን እየሸሸው ቆይ እንዲህ አድርጌ ላስተካክልልሽ። ይኸው በቃ ምናልባት ይሄ ያላወቀው ነገር ላይ ቆም ብዬ ሊሆን ይችላል። እስኪ ከዛ ራቀል በልለትና ስለዚህ እንዲያወራ እድል ስጦም ስለ አንተ በቃ አሁንም ጭቅጭቅ ነው የምትፈልገው። እኔ ደግሞ ጭቅጭቅ አልፈልግም ብራዘር፣ በማስረጃና በመረጃ ማውራት ነው የምፈልገው። ለመጨረሻ ጊዜ እድል እሰጥሃለሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሃል። እሺ ሳሊቬሽን አልከን፣ ሌሎችም ትምህርቶች አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ትምህርቶች? እኔ ምን አገባኝ። ሳሊቬሽን ላይ በክርስቶስ ኢየሱስ አምኖ መዳኛ መንገድ ክርስቶስ ኢየሱስ ብቻ ነው። መዳኛው ቆይ በኢየሱስ ብቻ ነው። ሚዳነው ደግሞ በእምነት ብቻ ነው። ኦርቶዶክስ እዚህ ላይ ቀሽማ በእምነት ብቻ አይደለም፣ በዚህም በጥምቀትም በስራም በገብርኤልም በማርያምም በክርስቶስ ላይ ድሪቶ ነገር ለመሰብሰብ የክርስቶስን ሞት እርካሽ ለማድረግ የሚሰራ በክርስቶስ ስም ያለ የዲያብሎስ ትምህርት ነው። ድነትን ሊያይ አይችልም እያልኩ ነው ያለሁት። አንደኛ በክርስቶስ እናመሰግናለን። እግዚአብሔር ያክብርልን። በቃ ፕሊስ እኔ ከዚህ በላይ ምንም ሰዎችን መጠየቅ አልፈልግም። እውነቴን ነው የምልህ። ምክንያቱም እዚህ ውስጥ ያሉ ፕሮቴስታንት አማኞችን ማሳዘን አልፈልግም፣ አንገት ማስደፋት አልፈልግም። ለምሳሌ እኔ ቤተክርስቲያን ማኝ ሆኖ ስለ ቤተክርስቲያኑ ትምህርት በደንብ ማያውቅ ሰው ሌላ ሌቭ ላይ ገብቶ ሲወይ እኔ በጣም ነው የማዝነው ብዙ ጊዜ። ስለዚህ አሁን አንተም አይ ቆይ እኔ ተናገር ልጨርስ አንድ ጊዜ። አንተም ብዙ የምታውቀው ነገር የለም መጽሐፍ ቅዱስ ጋር አንተ እኔ እንጃ ብዙ መሰረታዊ እውቀቱ ያለ አይመስልም። ስለኛ አይደለም የምልህ ኢቭን የራስህን ቤተ እምነት አስተምሮ በደንብ የምታውቀው የምትረዳው አይመስለኝም። ስለዚህ እኔ የማያውቀን ሰው ገስ ላይ ረዥም ሰዓት አስቀምጬ መጠየቅ አልፈልግም። በቃ ኢቭን እንደው አረ ትምህርታችን እንኳን አንሳ ይኸው በዚህ እንኳን እኛን ጠይቀን በፍጹም እና ወደ ጭቅጭቅና ወደ ንዝንዝ ከምንሄድ ወንድማችን አቤ በክርስቶስ ፍቅር እንወድሃለን። ሌላ ጊዜ ራስን አብዴት አድርገህ ከአንተ የተሻሉ ፓስተሮችን ከአንተ የተሻሉ መምህራኖችን ጠይቀህ ተረድተህ እና እናወራሃለን። እሺ እኔ አንተ ተማሪዎች አስተምሬያቸዋለሁ። ቅድስት ሥላሴ ምን በምትለው ተው እንጂ እስቲ ፈለገ እንደዚህ ባባይ በቃ ሰላሙ ምንድን እኮ ነው ያልነው። በጣም ይቅርታ እሺ፣ ካሳዘንኩ በጣም ይቅርታ። እኔም በጣም እኔ ደከመኝ ጸልይልሃለሁ። እሺ ወንድማችን አቤ ሰላሙንልን። አሳዳጆችን ጌታ ይቀይራል። የጌታ ኃይል እንዲያገኝ ወንድማችን ጸጋው እንዲያገኝ ጸልይልሃለሁ። በእውነት አንተ እኔ አሁን በምንም ታምር ከአንተ ጋር አልጨቃጨቅም። እባክህን ውጣልን። በቃ በመድኃኔዓለም ቻው። እሺ ፈለገ መልካም ጊዜ። ሰላም ጋር ይሁን። ጌታ ይርዳ። እሺ ሰላም ይራራል። እሺ ባይ። እሺ ታች ውረድ። በቃ ውረድ። ጌታዬ ሆይ ስማ። አረ አንዳንድ ጊዜ ኢጓችሁን ፕሊስ ቀንሱ በጌታ በኢየሱስ ስም። ምንም የመጽሐፍ ቅዱስ መረዳት ሳይኖራችሁ አይከብድም? እኔ እናንተን መምህራኖች ሥላሴ ዩኒቨርሲቲ ምናምን አስተምሬያለሁ ምናምን በጌታ በኢየሱስ ስም በቃ የማታውቁ ሰዎች ባካችሁን አትግቡ። አረ በኪዳነ ምሕረት የማታውቁ ሰዎች አትግቡ። የምናወራው በመጽሐፍ ቅዱስ ሐሳቦች ነው። ስለዚህ ገብታችሁ በመጽሐፍ ቅዱስ የማስረጃነት መመለስ ከቻላችሁ መልሱ። አረ እዚህ ጋር ይሄ ክፍል እንደዚህ ይላል። እናንተ ድሪቷ እንዴ
እንዲህ በማድረግ አይደለም እኮ። አሁን ብዙ ጊዜ ይውላችሁ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብለን ላይፍ ከፍተን የምንወያየው ልክ እንደዚህ የሚታለሉ በጣም ብዙ ፕሮቴስታንቶች ስላሉ ነው። በምን በነገራችን የሁሉም ፕሮቴስታንቲዝም ህልውና የጸናው የሁሉም ቤተ እምነት የፕሮቴስታንቲዝም ህልውና የጸናው ስለ ኦርቶዶክስ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርጎ እየተነገረ ነው። በየፕሮቴስታንቱ አዳራሽ ይሄ በእንትን በዚህ ወጥቶ በዚህ ገብቶ ገብርኤል የምትል ምናምን የምትሰግድ ስዕል እንደዚህ የሚያረጉ ምናምን ይልሃል። እዛ አንተ ከጩኸቱ ጋር ተያይዞ ነገሩ በጣም በኮንፊደንስ እና በሐቅ እየተወራ ያለ ይመስላል። እውነት ኦርቶዶክሶች እንዴት ስዕል ያመልካሉ፣ እንዴት ይሰግዳሉ ምናምን አይነት ስታፍ። እዛ ሰዎች ቤተክርስቲያን የማታስተምረውን እንደምታስተምር፣ የማትለውን እንደምትል፣ የማታምነውን እንደምታምን አድርገው ይስሉና ከኦርቶዶክስ የተቀደሰ ቤተክርስቲያን ይርቃሉ። ክርስቶስ ራስ ከሆናት ከዚህ ቤተክርስቲያን ፈጽመው በጣም ይርቃሉ። ለዛ ነው ብዙ ጊዜ ለፕሮቴስታንት ወንድሞቻችን እድል የምንሰጠው። እና አሁን ይሄ እንዲህ አይነት ነገሮች አስፈላጊ አይደሉም። እውነት ለመናገር አሁን ምንድን ነው መሰላችሁ የወንድማችን ያደረገው? ለምሳሌ ፕሮቴስታንት የሆኑ ሰዎች እስኪ እኛም እናስተምረው ሰው ሰራሽ ትምህርት ካለ ኑ እናስረዱን ብለውን እኛ ላይ ብላይ ገብተን በጣም ብዙ የምናነሳው ሰው ሰራሽ ትምህርቶች አሉ። እንዴት ሰው ፕሮቴስታንቶች ጋር ሄደ ዘይት እየሸጣችሁ ምናምን ይሄ ቅባቱን እንትን ቲሸርት ጫው እንዴት ትሸጣላችሁ ምናምን እንደማለት ነው። ስንት ኮተት እያለ ሰው ሰራሽ የሚባል ስንት ትምህርት እያለ ሰው ስለሚሸጥ ጨውና ስለሚሸጥ ቲሸርት ሊያወራቸው ከገባ በቃ ባጭሩ እነሱ ሳይሆኑ የገባው ሰው ነው። በጣም ነው እንዴ ብራዘር እዚህ ጋር ገብቶ አረ ፕሊስ በቃ ያንተን ተወው፣ ካላወክ ለዛሬ እንለፈው፣ እስቲ ስለኛ በደንብ እናወራ። ጌታ ሆይ በጣም አድካሚ ነው። ለማንኛውም እንደውም አሁንም ለፕሮቴስታንቶች ወንድሞቼ ድል ልስጣችሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ እንደው በጌታ ድል ልስጣችሁ። በደንብ ሁላችሁም እንድታዩ ስለምፈልግ ነው። ለሁላችሁ እድል ልስጥ፣ እንደው በጌታ ለለመናችሁ እድል ልስጣችሁ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ይሄ ትምህርቷ ፕሊስ ለሁላችሁም እድል ልስጥ። በመጽሐፍ ቅዱስ ማስረጃ ኑና ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው በሉ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ በመጽሐፍ ቅዱስ ማስረጃ ያሳዩን ፕሊስ። በስመ አብ እውነት ያደክማል፣ በጣም ያደክማል። እሺ አራቤ አሁን ከአንተ ጋር ደግሞ ከእንደገና ደግሞ እንትን እንበል። እንዳቤ አይነት ሰዎች ፕሊስ ስለ ቤተክርስቲያናችሁ ትምህርት መሰረታዊ እውቀት ሳይኖራችሁ ገስ ላይ አትግቡ። አንዳንድ ጊዜ እኔ በጣም ሁሉም ሰው በፍቅር እንዲረዳ የሚፈልገውን ነገር ልንገራችሁ። ክርስቲያን የሆናችሁ ቶች ወንድሞች ፕሮቴስታንት የሆኑ ሰዎች ላይ ከፍቶ አንዳንድ ነገር ሲያወሩ እናንተ ክርስቲያን መሆን በቂ ነው ማለት አይደለም። ከእነሱ ጋር ገብቶ ለማውራት የእናንተ ክርስቲያን መሆን በቂ ነው ማለት አይደለም። አንዳንዴ መሰረት በተመሳሳይም ደግሞ ልክ እንደዛው ፕሮቴስታንት የሆናችሁ ሰዎች እኛ ጋር ስትመጡ አይ በቃ እኔ ፕሮቴስታንት ስለሆንኩ የታባ ገብቼ አወራለሁ ምናምን ማለት የለባችሁም። መሰረት የሆነ መረዳት ሊኖራችሁ ይገባል። ስሜታዊ ሆንኩኝ እኔ ራሱ ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ። ወንድሞችን ሰላም ሳልል እስካሁን በጣም ይቅርታ ይደረግልኝ። ወንድማችን ተሙ እንዴት አለ? ሰላም ወንድም ፈለገ ሰላም ብያለሁ። ልደት ቃል እንዴት ኖት? ልደት የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ልክ እንደኔ ተትረፍርፎ ይኑር እያልኩኝ ወንድም ተመስገን፣ ወንድም ፈለገ እንዴት ናችሁ? ናይስ ነው ያምራል ወይ? ሁሉ ሰላም? ሾፒንግ ላይ ነው መሰለኝ። ኦፍ ኮርስ ሰላም እያለ ቻውሽ ታሜ እንዴት ነሽ? እግዚአብሔር ይመስገን። አይደክምም? መጽሐፍ ቅዱሱን ነው ክርስቶስ ጉልበት ሆኖ ነው እንደዚህ ይዘ አይደክመኝም። የጌታን ቃል ተሸክሜ ነው ዞሮ ነው የምትለው ከመኖር በዘለለ
ከመስጠት ይልቅ መኖሩ ስለሚቀድም መጀመሪያ ላይ ስትሰጥ እኮ ነው የምትሰጠው። ሲሰጥ መስጠት ላይ እንዴት ነህ አንተ? ሌሎቹ ይሰጡታል አያውቁትም። እኔ ደግሞ መስጠት ላይ እንዴት ነህ? አሁን ልደት ይበቃል። ብዙ መውራት ማልችልበት ነገር ውስጥ ነው። አይዞሽ ዋው ጨዋታ ይላል። ዋው ጨዋታ ግማሹ ይሰጣል፣ እኛ እናነበዋለን። መጽሐፍ ቅዱሴን ፎቶ ብቻ ተነስቼ መልሳለሁ ብሎ እንደተነሳ እማውቀው እኔ እኖረዋለሁ ሲል ምን ልበል? ኧረ ተመስገን። እንኳን ደህና መጣችሁ። ኢኒዌይስ ስላዩ በጣም ደስ ብሎኛል። የኔ ተወዳጆች ወንድሞችን ሰላም በሏቸው። እናንተም ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ላይቭ ከፍተናል በእናንተ ዙሪያ እና አይ ኖ የእናንተም ሰው ሰራሽ ትምህርቶች አሉ ብላችሁ የምታምኑ ከሆነ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው በጣም ብዙ ሰው ሰራሽ ትምህርት አለ ብላችሁ የምታምኑ ካላችሁ እድል ልስጥ። ታዲያ እባካችሁን ቢያንስ ስለእምነታችሁ ጠንቅቃችሁ የምታውቁ የምትረዱ መሆን አለባችሁ። ካልሆነ ግን በጣም ልብ ማዛግ ነው። እውነት ካላችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። መድኃኒዓለም እኔ አቤ የምትባል ሰው ምንድን ነው የምትለው? በቃ ከአንተ የተሻሉ ሰዎችን ጠይቀህ ተረድተናል። ጠይቄ ተረድቼ እመጣለሁ አልከን። እኔ እኮ ምን እንደሚሻለኝ እንደው ፈለገ አንድ ጥያቄ ልጠይቅ ነው። ድነት ተራ ነገር ነው ስትል ነው የሰማሁት። ስንት ነገር እያለ ስለ ድነት እኮ ነው ያልኩት። በጣም ነው የደነገጥኩት። ለዛ ነው ተመልሼ የገባሁት። ስንት ነገር እያለ ስለ ድነት ስተት ትምህርት ብሎ ያነሳል ነው ያልከው። ህይወት ምን አለን ከሱ ውጭ? ሳልቬሽን ላይ ከሳትክ ሌላ ምን ላይ ቅዱስ ቁርባን ጥምቀት ምናምን እንበል እንደ በሩ ላይ በተሳሳተ በር ከገባህ ወዴት ትደርሳለህ? ሌላው ነገር ቢዘርዝር ምን ጥቅም አለው? ዋናው በሩ ከክርስቶስ ጋር ዩናይት ሳትሆን ስለምን ትምህርት ነው እናነሳ የምንችለው? ፈለገ እንዴት ተራ ነገር ትላለህ? በጣም ተሰምቶኛል። አትሊስት ይሄን ከአንተ ኤክስፔክት አደረግኩ። ትንሽም ቢሆን ትጨርስ አትጨርስ ባላቅም ቴዎሎጂ ነገር ቀማምሳል። እንዴት እንዲህ ትላለህ? ስለ ሳልቬሽን የሚያክል ትምህርት ምን አለን ከዛ ውጭ? ህይወታችን የተመሰረተ እኮ በእምነት ላይ ነው አይደል? በክርስቶስ ባለን እምነት ላይ ነው የተመሰረተው። እዛ ላይ ከሳትክ እኮ ሌላ ቶፒክ ራሱ ቶፒክ ሊሆን አይችልም። ለክርስቲያን ቶፒኩ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው ይላል። ሌላ የምናወራው ድሪቶ ወንጌል ሰው ሰራሽ ነገሮች የሉም። ስለ ክርስቶስ ነው የምናወራው። እንዴት እንቀበለዋለን ክርስቶስን? በእምነት መጽሐፍ ቅዱስ የሚለው ዛዜት ወንድማችን እናመሰግናለን። እምነት ብቻ አዲስ ነገር ልታወራ መስሎን ነበር። ላውራው ነው ቦታ አመቻቸው። ኖ አራር በፍጹም ወንድማችን ፕሊስ ስታችሁ ረድ በቃ ምክንያት በጣም ምንድን ነው መሰለህ ልክ አንዳንድ ጊዜ እባካችሁ አሁን ወንድማችን ፐርሰናሊ ስለ እኔ ምንድን ነው መሰለህ ካን ያስገባው ለምን እንደሆነ ልንገርህ። በመጀመሪያ ለባለቤትህ ስለመጨነቅ ነው። አሁን እኔ ባላስገባ ኖሮ ይቺን ነገር ሳትናገራት ሚስትህን ነው ስትነዘንዛት የምትውሉ። ስለዚህ ቤተሰብ ሰላም እንዲያገኝ ብዬ ነው ያስገባው። ከአንድ ሲቀጥል ስትጨበጥ ለመፈርጠጥ ነው የምትሞክረው። እስኪ በመጽሐፍ ማስረጃ እናወራ። አሁን የተናገርከው ነገር አሁን ልክ ስታወራ ምናምን አዋቂ ትመስላለህ። እሺ እስቲ ይኸው ድል እንስጥ። እስኪ በመጽሐፍ ማስረጃ እናወራ ሲባል ግን አካኪ ዘረፍ ሞቼ ይገኛሉ። ከኔ ጋር አውራ እንጂ ስለ ባለቤት ቆይ ተረጋጋ ብራዘር እንዴ ተረጋጋ። በደንብ ከመጣሽ ማርያም ታምጣሽ ነው። ከመጣህ አይቀርማ በደንብ እስከ ጥግ ልንገርህ። በፕሮቴስታንት ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን ከአንተ ጋር እያወራን ነበር። እንኳን በመጽሐፍ ቅዱስ የማስረጃ አንተ የእኛን ትምህርት ይሄ ስህተት ነው፣ ይሄ በዚህ ወጥቶ ይሄ በዚህ ገብቶ ለማለት ይቀርና የራስህን ትምህርት እንኳን ተጠንቀቅ አታቆም እያልኩ እኮ ነው ብራዘር። ዩ ሃቭ ኖ አይዲያ። ምንም የምታውቀው ነገር የለም። አንተ የራስህን ትምህርት እንኳን ባላወቅበት ሁኔታ ላይ ገብተህ በማታውቀው ጉዳይ ላይ ለመፈትፈት መሞከር በራሱ ስህተት ነው። እኔ ፐርሰናሊ አሁን ለምሳሌ አንተ ራስን ባወረድክበት ልክ እኔ ራሴ መውረድ አልፈልግም። ሌሎች ወንድሞች የራሳቸው እንዲወርዱ አልፈልግም። አንተ በወረድክበት ልክ ምንድነው? አንተ የወረድክበት ልክ
የሆነ ማታቀውን ነገር እንደሚያቅሱ አክት ማድረግ የመጽሐፍ ቅዱስን 2% ሳታነብ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ነው አክት እያደረክ ያለው ብራዘር። ስለዚህ ከአክቲንግ ውጣና ወደ ሪያሊቲው ና። አክቲንግ እና ሪያሊቲ የተለያዩ ነገሮች ናቸው። ልክ እንዳንተ አክት ህፃናትም ያደርጋሉ። የኔ ተናናሽ የሆኑ ወንድሞቼም አክት ማድረግ ይችላሉ፣ መተወን ይችላሉ። ነገር ግን ሆኖ መገኘት ማወቅ ደግሞ የተለየ ነገር ነው። የዮሐንስ ወንጌል ምዕራፍ 15ን እንደሚያክሰው አክት ማድረግና አውቆ ማብራራት በጣም የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ስለኔቶ የኛን ትምህርት ብራዘር ሌላ ታሪክ። የራስህን ትምህርት እንኳን ግን አውቀኸው ተረድተውና ኢጎሌና አንተ ብራዘር መጽሐፍ ቅዱስ እንደ ፊልም አይደለም የሚተረጎመው። ዝም ብለህ አፈሬ እንደመጣ ይሄ እንዲህ ነው በዚህ ወጥቶ በዚህ ገብቶ ብለህ አስተያየት የምትሰጠው ነገር አይደለም። ፈለገ ስለ ድነት እንነጋገር እስቲ። ይኸውልህ ቆይ ተረጋጋ። አሁን እንደሚያክሰው አሁንም ጣልቃ አትግባ። ነጋገር ነና ቆይ ተረጋጋ። ምንም እኮ አወራን እኮ እስቲ እንነጋገር ይላል። አውርተን እኮ አየንህ፣ አገላበጥን። በቃ ከላይ እስከታች በደንብ ተመለከትን። ያልተፈተሸ ነገር የለም። አይምሮ ብቻ ሳይሆን ኪስም ሁሉን የተፈተሸ ነገር ግን ምንም የምታውቀው ነገር የለም። ሶኒ ደግሞ ፐርሰናሊ ምንም የማያውቅን ሰው ሌቬል ያስገብቻ አልጠይቅም። ማልጠይቀው ለምንድን ነው መሰለህ? የኔ ኳሊቲ አይደለም። ለምሳሌ አሁን አንተ ባለማወቅ ሌሎች ፕሮቴስታንቶችን አይዋቸው ፕሮቴስታንቶች እንዲያምናሉ በዚህ ወጥቶ በዚህ ገብቶ ብዬ ድራማ መስራት አልፈልግም። ይሄ የራስ ድክመት ነው። በቃ ይሄ የራስ ድክመት ነው። መጽሐፍ ቅዱስን በእጅህ ትይዛለህ እንጂ አንብበህ አታውቅም አንተ ብራዘር። ምን ማለት ነው? መጽሐፍ ቅዱስ ጋር የምትተዋወቅ ሰው አይደለም። ስለዚህ ምንድን ነው ብል እየሰጠን ያለ ነው? ከአንተ የተሻሉ የፕሮቴስታንት አገልጋዮችን ጠይቀና። እኛ እኮ ሌላ እኮ ያለ ነገር የለም። በዚህ ልክ ፕሊስ እባክህን፣ በዚህ ልክ የበታችነት ስሜት ሊሰማ አይገባም። አንተ ብቻ ሳትሆን ሌሎች የእህቶች ወንድሞች የበታችነት ስሜት እየተሰማችሁ ገስ ላይ አትግቡ። የበታችነት ስሜት እየተሰማችሁ የምትገቡ ከሆነ አሁን ልክ እንዳንተ ነው የሚሆነው ነገሩ። መጨረሻው ልክ እንዳንተ ነው የሚሆነው። በቃ እናንተ ድሪቷችሁ ምናምን ትለናለህ እንጂ የራስህን ትምህርት ኢቭን እንኳን መጽሐፍ ቅዱስ መሰረት አድርገህ መመለስ አልቻልክም። ስለዚህ ይህንን የበታችነት ስሜት ወደ ጎን አድርገው። ሲቀጥል እኔ ወንድም ፈለገ አትናቴዎስ በመጽሐፍ ቅዱስ ማስረጃዎች ልክ እንዳንተ የሌላ ቤተ እምነት አማኝ ከሆኑ ሰዎች ጋር መወያይ እንጂ የሰውን ብሶት ማዳመጥ ሰው አይደለም። እኔ የህዝብን ባጠባቂ አይደለሁኝም። የቤት ኪራይ ሲደርስብህ እየጠበቅህ እኔ ጋር ገስ አትግባ። የሆነ ብሶትህን ልትነግረኝ እኔ ጋር መታ አትጩ። አንድ ምሰጥህ እድል ከዚህ በኋላ ወንድማችን አቤ፣ አንድ ምሰጥህ እድል ስርዓት ባለው መልኩ የምትጠየቀውን ይኸውልህ በአጭር ቃል በመጽሐፍ ቅዱስ የማስረጃ ትመልስልናለህ። እኛም በመጽሐፍ ቅዱስ የማስረጃ የምንነግርህን ታደምጣለህ። ከዛ ውጭ ግን እንደ ቅድሙ አካኪ ዘራፍ፣ እንቧ ከረዩ፣ ያዙ ልቀቁኝ ምናምን አይሰራም። እዚህ ይሄ መገናኛና ሜክሲኮ አይደለም። ስለ ጮክ የሚያዳምጥ ሰው የለም እዚህ። እንኳን እኛ ክርስቲያኖቹ እታች ያሉ ፕሮቴስታንት የማያዳምጥ ይሄ ያለፈበት ነገር ነው። ይሄ በቃ ይሄ እንደዚህ አይነት ሙድ አልፏል። አንተ ስለ ጮክ አካኪ ዘራፍ ስላልክ ማንም ሰው አያደምጥህም። ስርዓት እኔ ሌላ ነገር ማስተማር ቢያቀተኛ አንተን ግን ግብረ ገብ አስተምርሃለሁ። ስርዓት ባለው መልኩ ግን የምታወራ ከሆነ ግን አውራ። እኛ እኮ ጸጥ ስንል እንዲህ የልጅ ባህሪ ስታሳዩ እንደው ታግሰን ስናልፍ እኮ ሞኞች ሆነን አይደለም። ልክ እንደናንተ አክት ማድረግም አቅቶን አይደለም። ግን እናንተ በወረዳችሁበት ልክ መውረድ ስለማንፈልግ ነው። አንዳንዴ ያንን ተረዳ። ደንገጥ በል እንጂ ሰው ከአንተ ተሽሎ ሲገኝ አንተ ደጋግመህ እያልክ እየጮክ ሰው ከአንተ ተሽሎ ጸጥ ብሎ ሲያደምጥ ደንገጥ በል እንጂ እንደ እድሜ ሆነ ተገኝ እንጂ። ስለዚህ ከዚህ በኋላ ምንም ይኸውልህ ለደቂቃ አላስጠነቅቅህም። ይኸው እድል ስጡኝ ላውራ ምናምን ብለሃል። ለደቂቃ ደግሞ እድል አልሰጠህም። ቆይ አሁንም እድልን ተጠቀምበት ብራዘር። እንቧ ከረዩ ለማንም አልጠቀመም። አሁን እሱን ጩኸቱን አካኪ ዘራፉን ትተወውና ከነ ይጎ አሁንም እንቀበልሃለን። አንድ የመጨረሻ መሰጠህ እድል ስርዓት ባለው መልኩ ታወራለህ። ስፔሲፊክ ስለተነሳው ነገር ብቻ ፎከስ አድርገህ በማስረጃ ተመልስልናል። እሱ ነው የምንፈልገው እንጂ አንተ እምነትህን ኖ እንዲህ አብለህ ቀይረው አንልህም። በቃ እምነትህን አንተ በፈለግከው ልክ ማብራራት ትችላለህ፣ መብት ነው እሱ። እኛም እምነታችንን በፈለግንበት ልክ እያብራራን ስለሆነ፣ ከዛ ውጭ ግን የመንደር ወሬን ቀነስ። እሺ፣ የመንደር ወሬውን ቀነስ። እንደ ልጅ አክት ማድረጉን ቀነስ አድርገህ በመጽሐፉ ማስረጃ ከኛ ጋር ታወራለህ። እኔ በጣም የመጨረሻ ነው። በጣም ደከመኝ። ለትቀጥል ይቅርታ፣ ቅድም ጣልቃ ስለገባሁብህ በጣም ነው የደከመኝ። እግዚአብሔር ልደት አለ። እሺ ልደት የለም። ከኔ ጋር እንቀጥል። አትሊስት ያወራው ነገር ላይ እንኳን ልናገር። ምንም ኧረ እንዴ በምንም የምትሰጠው አስተያየት የለም። ይሄ ሻይና ቡና ፕሮግራም አይደለም። ስለ ትምህርት ነው የምታወራው። እሺ አቤ
የምናነሳው ስለ ትምህርት ነው። ስለ ትምህርት ነው የምትመልስልን። አንዳንዴ ይሰለቻል። አንዳንዴ እንደው ብዙ ፖለቲካ ስትሰራ ያንተ አድማጮች ምን ይሉኛል በል እንጂ ፈለገ ተው ይቅርብ፣ አይጠቅመንም ይሄ እባክህ። ወንድማችን አቤ አሁንም ለመጨረሻ ጊዜ እድልን ተጠቀምበት። በነገራችን ላይ እኔ ፐርሰናሊ አሁን አንተ እንደዚህ የሆኑ ነገሮችን አወራ፣ አንተ ታች ወርደ እኛ ረዥም ሰዓት ስለፈለግነው ነገር ማውራት እንችላለን፣ ግን አስገብተናል። ስለዚህ እድሉን ተጠቀምበትና የምታውቃቸውን ነገሮች እንድታወራ እድል እንስጥ። ቅድም ካቆምንበት ፓርት እንቀጥል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። ከዛ የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን ስናነሳለን ወራጅ አለ ብለህን ወርደሃል። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህናል። እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ምን ይላል? አንብብልን አንድ ጊዜ። አሁን ለመጡ ሰዎች ምናልባት ጥቅሱ አዲስ ስለሚሆን ጽፌልህ ነበር። ስለ ድነት እናውራ የምትችል ከሆነ። ስለ ድነት ነው እያወራን ያለ ነው። ስለ ድነት ነው እያወራን ያለ አይደለም። ስለ ድነት መጽሐፍ ቅዱስ ስለ ድነት ሳልቬሽን መጨረሻ ጊዜ ነው ማስጠነቅቀ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን የምታነበው ከሆነ አንብበው፣ ካልሆነ እታች አስወርድሃለሁ። ደግሜ አላስጠነቅቅህም። እንደ ቀደሙ ባኬንድ ታች ወረድ በጌታ በኢየሱስ ስም። እኔ አልወለድኩም ገና አላገባሁም። ለምንድን ነው ገና ከሆነ የምቃጠለው? እሺ ዮባ እዮባችን ይላል። እንደዚህ በጣም ብያለሁ። አለ አግባ ውለድ እንጂ ቶሎ ጨጓራ ጨርስ። እንዴት ነህ ዮባ? አለው እንዴት ናችሁ? ሰላም ብያለሁ። ተሙ ኦቦሌሶ ልደት ኦቦ ፈለገ አካም ጅርተኒ ነጎማሚቲ ፈያኬቲ ኢዮቢ ሰላም ብያለሁ። ጋሪ ገለታዋጋ አለው ለተም ይስናችሁ ሁሉ ሰላም ተሻለ ነው። እግዚአብሔር ይመስገን። ስላየው ደስ ብሎኛል። ለፈለገም የሰጠው ምክር ጥሩ ነው። አግባ ውለድ። አገባህና ወለድክ እንዴ? ኢዮ እታች ወርደ ታብታብ እያደረክ ትሰማናለህ ወይስ? ኢዮባ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። በጣም ብዙ እህቶች ወንድሞችም ደጋግሞ ስላንተ ሲጠይቁን ነበረ። እንዴት ነው ተሻለው ወይ ምናምን ሲሉ ነበረ እና ዛሬ ልክ እንደዚህ ደግሞ ስላየን በጣም ደስ ብሎናል። ባለፈውም ላይቭ ገብተህ ነበረ። ላይቭህን የሆነ ሰዓት ላይ ስገባ ልደትም ተሙም እነ ዲያቆናቱም እነ ይዋድም ከስር ሆነው ያንተን ትምህርት ሲከታተሉ አይቻለሁ። በጣም ደስ ብሎኛል። ይህን ነገር አንተ አውቃለህ? ይህ ሰሞን መጋቢ ብዙ ሆኛለሁ። ኢዮቢ ይህን ሰሞን ታች ሆኖ ቁጭ ብሎ መማር ራሱ እኮ ጸጋ ነው። እውነት ነው። ጸጋ ልዩ ነው። ኧረ እንማራለን። አይ አሪፍ። በቃ አመሰግናለሁ ሁላችሁንም የጠየቃችሁኝ ምናምን እና የሆነ መንገድ ላይ ነኝ ያለሁት። እንዲሁ ሰላም ልበላችሁ ብዬ ነው ሀሳቤ የገባሁት። ቀጥሉ። ኢዮባ እንዴት ነሽ? ወየው አሃ ጅራ አካም ጅራ ጋሪ ገለታዋቃ አሜን። ተሚያውራ እንጂ ኦሮምኛ ዝም ለምን ትላለህ? እሷ እኮ ስሙን እኮ ያዘችው። እኛ እናወራለን፣ እሱ ስሙን ያዘው። ፈሊ ለምን እንደምትስቀው ግን ማለት ደግሞ ጀመርክ ልደት? ኧረ አይደለም ተሜ ማርያም ለጨዋታው ነው ትላለህ። በላተ ብዙ ጨዋታ እያመጣህብኝ ነው። ኧረ ዮባ ትንሽ ቆይ ጀመርተ ወረደ። እሺ ወደ ትምህርቱ እንመለስ። አንዳንዴ ደስ የማይል ርዕስ ትጀምራላችሁ። እኔ በቤቴ ኩባይ ተዋርኩኝ እኮ እንደው እንዴት ይሻላል? ጀምሩ ነው ሌላው እንዲያው ዘምር ይለኛል። እንኳን ጀመራችሁ እንዲያው ዘምር ይለኛል። ዘምር አለ ልቤ ተነሳሰበ። በጣም ደስ ይላል። ባይሆን የለቀኩላችሁን ልደት ክፑን አላሉም ከታች የለቀኩላችሁን ቪዲዮ የሄዳችሁ በጣም አስተማሪ ቪዲዮ ነው። ክርስቶስ ኢየሱስ ወዳጆች
አካውንታችን የእውነት ነው የምልህ ፎሎወር አልቀነሰብህም? ተመስገን ይቀንሱብኛል። መብታቸው ነው። ወደ 7000 ሰው አንስቷል። በቁጥር ደረጃው ላውቀዋል። መብታቸው። አይ እውነት ነው። አይ የግን ወዳጆች የሆናችሁ የኛ ወዳጆች የሆናችሁ እንትን አድርጉ፣ ኮፒ ሊንክ እና ሪፖስት አድርጉልን። እሺ የምንለቃቸውን ቪዲዮዎች ማለት ነው። አዲስ ቪዲዮ ለቋል። ኮፒ ሊንክ አድርጉለት፣ በደንብ ኮፒ ሊንክ አድርጉለት። እኔ የለቀኩትን ቪዲዮ ያው እንደው ብዙዎቻችሁ ባታዩት ጥሩ ነው፣ ብዙ ባታዩት ጥሩ ነው። የኔ ቪዲዮ ማን ነው ሰው ኮሜንት ጽፍልሃለሁ በየሱን እንትን አይቼ በጣም ደስ ይላል። ልጅ አባቱን ሲመስል ደስ ይላል። አረ ፕሊዝ ደስ ያለኝ ግን ፈለግዬ በአንድ አመት ውስጥ 2 ልጅ እንዴት ቻልክበት? እኔ ገረመኝ ግን ማለት ነው ፈልግ ኮሜንት ላይ አይታል አንተ ላይፍ ስለሆን ካላየኸው አላየሁት አመንክ በስተመጨረሻ የሚል ኮሜንት አይቼ ሞት። አረ ናሰዎች አረ እባካችሁ አይ ችግር የለውም። እኔ ምንም ያው በነገራችን ላይ ህፃናት በጣም ደካማ ጎኖቼ ናቸውና ለነዚህ አይነት የሚያሳሱ ህፃናት የውሸት ራሱ ወላጅ አባት ነው መባል ትልቅ መታደል ነው። ስለሆነት ያው ጨዋታው እንዳለ ሆኖ ግን አንዳንድ አሉ እንደው ነገሩን ሲሪየስ አድርገው መውሰድ የሚፈልጉና የውሸት ራሱ አባት መባል በጣም መታደል ነው። በጣም 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 ምክንያቱም ይህንን ፍሬ ያተው ገዳም ለገዳም በጣም ቢዞኑ ሰዎች አሉ። እግዚአብሔር በፍሬ እንዲባረካቸው የሚለምኑ ማለት ነው። እና እንዲህ አይነቱ ነገር እርግማን ሳይሆን እንዲህ አይነቱ ነገር ስርቆት ወንጀል ሳይሆን እንዲህ አይነቱ ነገር በረከት ነው። እግዚአብሔር አምላክ እንደ ይስሐቅ ታዛዥ ሆነን ፍሬ ለሁላችሁ ይስጣችሁ። አሚን በሉ የምትፈልጉ። ኦኬ ወደ ዛሬው ርዕሳችን እንግባ። የኔ ተወዳጆች ከፕሮቴስታንት እህት ወንድሞቻችን ጋር እንግዲህ እየተወያየን ነው። በፕሮቴስታንቱ ቤት ውስጥ ያሉ ሰው ሰራሽ ትምህርቶችን በአጠቃላይ አንስተን በመጽሐፍ ቅዱስ የማስረጃ እያወራን ነው እና እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን እና ከእናንተ ጋር እናወራለን። አንዳንድ ቁጥር ጻፉልን ፕሮቴስታንት እህት ወንድሞች ካላችሁ። ኦኬ እኔ ነኝ ያስገባሁት። ቆይቷል ከላከና አውሮ ፈለግ። ሰላም። እሺ ሰላም ወንድማችን እንደምን አለ? ሰላም ነው ፈለግ። ስላሴ ይመስገን አለና እኔ አንድ ጥያቄ ስላለኝ ነው። እኔ ኦርቶዶክስ እምነት ተከታይ ነው። አንድ ጥያቄ ብቻ። እሺ ከፕሮቴስታንቶችም አብረን ምናምን ከምንማራቸውም ምናምን ስለሰማው ነው። እኔም ደግሞ ጥያቄ ስለሆነብኝ ማለት ስለእንትን ስላልኳቸው ስለተከራከርኳቸው ነውና ምስጋና ላይ ጌታ ይባረክ ሲሉ ስለሰማዋቸው ነውና ከዛ ጌታ ይባረክ ለሰው ለአምላክ ይገባዋል ይሄ ቃል። እሺ መልካም። እንዲህ አይነት ቃላቶች ኦፍ ኮርስ አው ምንድነው ኢንቴንሽኑ ግን በደንብ ሊብራራ ይገባል። ለምሳሌ እኛ አሁን በቅዳሴያችን ቅዱስ እያልን ስሙን እንቀድሳለን ማለት ግን ልክ እንዴት ነው መሰለህ አሁን እኛ ቀዳሾች ሆነን ክርስቶስ አምላካችንን ቅድስና ሳይኖረው ቅድስና ልንሰጠው እንቀድሳለን ማለት ሳይሆን በቃል ደረጃ ቅዱስ ስለሆነ ስሙን ቅዱስ እያልን ስንጠራ እንቀድሳለን ነው የሚባለው። በባህሪው እርሱ ብሩክ ስለሆነ ስሙን እያነሳን ስናመሰግን እርሱን እንባረካለን። ምስጉን ስለሆነ በባህሪው ምስጉን ስለሆነ ክርስቶስ ስሙን እየጠራን ስናመሰግን እናመሰግናለን። ስሙን እናመሰግናለን፣ ስሙን እየጠራን እንባረካለን፣ ስሙን እየጠራን እንቀድሳለን። በዚህ ልክ ነው። በመዝሙረ ዳዊት ላይ ቅዱስ ዳዊት የአምላካችን እግዚአብሔርን ስም ይባረክ ብሎ እንደተናገረ ይናገራል። በዚህ በመጽሐፍ ቅዱሳችን ላይ ሰፊ ቦታ ላይ ሐዋርያትም ጭምር ቅዱስ ጳውሎስም የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል ቃል እናገኛለን። ልክ እንዲህ አይነት ወርዶችን ከምን አንጻር ነው መረዳት ያለባቸው የኔ ተወዳጆች? እግዚአብሔር በባህሪው ብሩክ ስለሆነ፣ እግዚአብሔር በባህሪው ቅዱስ ስለሆነ፣ እግዚአብሔር በባህሪው ምስጉን ስለሆነ ነው የምናመሰግነው።
እግዚአብሔር በባህሪው ቅዱስ ስለሆነ ነው ስሙን የምንቀድሰው። እግዚአብሔር ስሙ በባህሪው ብሩክ ስለሆነ ነው የምንባርከው። ከዛ ውጭ ግን በሌላ አንግል ሰው መረዳት የለበትም። አሁን አንዳንድ ጊዜ ከአክብሮት አንጻር ቅዱስ የሆነውን አምላክ እንዴት እኛ እንቀድሳለን ብሎ ሰው ያነሳል። እንዲህ ስንል ቅድስና የሌለውን አምላክ እኛ ቅዱስ ሆነን ቅድስና እየሰጠን ነው ወይ? አይደለም። በባህሪው እግዚአብሔር ቅዱስ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም፣ ገንዘቡ ነው። እግዚአብሔር ቅዱስ ስለሆነ የጸጋ ቅድስናን ደግሞ ለቅዱሳን መላእክትና ለቅዱሳን ሰዎች ይሰጣል። እኛ ፍጡራኖቹ እኛ የእርሱ ፍጥረቶች በአጠቃላይ የጸጋ ቅድስናን እናገኝ ዘንድ ቅዱስ የሆነውን አምላክ ቅዱስ እያለን እናመሰግነዋለን፣ ስሙን እንቀድሳለን ማለት ነው። ስለዚህ በዚህ አንግል ብትረዱት መልካም ነው። እሺ ተወዳጅ ወንድማችን ተመልሶልኛል። በጣም አመሰግናለሁ። እሺ መልካም። እሺ ጋይስ ሁላችሁ በደንብ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ እዚህ ውስጥ ካላችሁ ፕሊስ ሰዓታችን እንድንጠቀም በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እያነሳን ነው። በጣም ብዙ ትምህርቶች አሉ። በጣም ብዙ ተቆጥሮ የማያልቁ ሰዎች በማመናቸው ብቻ ዘላለማዊት ያገኛሉ የሚል ትምህርት፣ መጽሐፍ ቅዱስ ብቻ የሚል ትምህርት፣ ክብር ለእግዚአብሔር ብቻ የሚል ትምህርት፣ ስንቱና ልሳን ከልሳን ጋር ተያይዞ ራሱ ያለ ትምህርት በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ። ሰው ሰራሽ ማለት ምን ማለት ነው? ትምህርቶቹ መጽሐፍ ቅዱስ መሰረት የላቸውም። መጽሐፍ ቅዱስ መሰረት ሳይኖራቸው ሰዎች ክሬት ያደረጓቸው ናቸው። ነገር ግን እነዛን ሰዎች ክሬት ያደረጓቸውን ትምህርቶች መጽሐፍ ቅዱስ ይዘት እንዳላቸው ለማስመሰል ግን ይሞክራሉ እና ይሄንን ትምህርት ሰው ሰራሽ ትምህርት ብለን እንጠራዋለን። አንድ ጊዜ ፕሮቴስታንት የሆኑ ሰዎችን ብቻ ነው መቀበለው። እሺ ከዚህ በኋላ አሁን ላለችን ሰዓት፣ ምክንያቱም እኔ አጭር ደቂቃ ስለሆነ የምቆየው ሰዓታችን እንጠቀምበት። የኔ ተወዳጆች ሰው በፕሮቴስታንት ወንድሞቻችን አስተምህሮቶች በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ለዛም ነው እነዚህ እህት ወንድሞቻችን ከሚደነቀው ብርሃን ርቀው ወደ ድቅድቅ ጨለማ ወድቋል ብለን የምናምነው ለዛ ነው። ፕሮቴስታንት ወንድም እህቶች ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ይሻል፣ ነገር ግን አላመኑበትም። ሰው እንዲያምኑበት እንፈልጋለን። ከሰው ሰራሽ ትምህርት ርቀው ወጥተው ክርስቶስ መሰረት የሆናት የዚህ ቅዱስ ቤተክርስቲያንን ትምህርት ገንዘብ እንዲያደርጉ እንፈልጋለን። ስለዚህ በመጽሐፍ ቅዱስ ማስረጃ ብቻ እናወራለን። በመጽሐፍ ቅዱስ ማስረጃ ብቻ በጣም ብዙ የምናነሳቸው ሰው ሰራሽ ትምህርቶች አሉ። የለም የኛ ትምህርቶች መጽሐፍ ቅዱስ መሰረት አላቸው። መጽሐፍ ቅዱስ ይዘት መጽሐፍ ቅዱስ መሰረት አላቸው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ቶሎ ለፕሮቴስታንት ወንድሞች እድል ሰጣለሁ። ይሄው ኢንቫይት እያላኩኝ ነው። ገብታችሁ የትኞቹ ትምህርቶች ናቸው ሰው ሰራሾች በሉን። ሰው ሰራሽ የምንላቸውን ትምህርቶች እናነሳላችኋለን። ከዛ በኋላ በመጽሐፍ ቅዱስ የማስረጃ የለም እነዚህ ትምህርቶች መጽሐፍ ቅዱሳዊ መሰረት አላቸው ብላችሁ እንድትወያዩ በክርስቶስ ፍቅር እንጋብዛችኋለን። ፕሮቴስታንት እህት ወንድሞች ብቻ እሺ። ኢንቫይት የተደረጋችሁ ነው ኢንቫይት የተላከላችሁ ፕሮቴስታንቶቹ በአጠቃላይ ኮሜንት ላይ ብቻ አይደለም እኮ አካኪ ዘራፍ ማለት ያለባችሁ፣ ገስ ላይ ገብታችሁ እምነታችሁንማ ዲፌንድ ማድረግ አለባችሁ። በነገራችን ላይ እግዚአብሔር ስሙ የተመሰገነ ይሁን። አሁን ላይ እንዲህ አይነት ሀሳቦች ሲነሱ ደፍሮ ስለ እምነቱ የሚናገርን የፕሮቴስታንት ቁጥር እንዲመነምን ያደረገ ነው። ስለ እውነት ነው የምላችሁ። በእነዚህ ባለፉት 4 ዓመታት ውስጥ በዚህ በሶሻል ሚዲያ ላይ የተደረገው የተሃድሶ እንቅስቃሴ በፕሮቴስታንቱ ቤት ቀላል የሚባል አይደለም። በፕሮቴስታንቱ ቤት ያሉ በጣም ብዙ አማኞች አሁን ላይ አይኖቻቸው እንዲገለጡ ምክንያት ሆነናል። ከዚህ ቀደም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ሲባል ዝም ብሎ አሜን ይል የነበረ ፕሮቴስታንት አማኝን አሁን ላይ እንዴት እንዲል ማድረግ ችለናል። ጥያቄ የሚጠይቅ አማኝ እንዲሆን አድርገናል። ዝም ተብሎ ይሄን ዘይት ግዙ፣ ይሄን ቲሸርት ግዙ፣ ይሄን ጨው ግዙ እየተባሉ ከክርስቶስ ቃል ራቅ አድርገው በቢዝነስ ውስጥ ተይዞ የነበሩ ፕሮቴስታንት አማኞች ወንድሞቻችንን የክርስቶስን ቃል በደንብ እንዲያውቁ በደንብ እንዲረዱ ምክንያት ሆነናል። በጣም የብዙ ፕሮቴስታንት አይምሮ ላይ በነገራችን ላይ ጥያቄ ምልክት ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን።
ከዚህ በፊት እንደው ስለ ልሳን በቂ መረዳት የሌላቸው ሰዎች ቁጭ ብለው አንዱ ቁጭ ቆሞ ከፊት ለፊታቸው ራባ ጃራባባባ ሃርጋዱላ ሼቤሬቤቤቤ ራባባባባ ሲል ዝም ብለው ካለ ምክንያቱ ዛውት ኤኒ ሪዝን አሜን ይሉ የነበሩ አማኞችን ዛሬ ላይ እንዴት እንዲህ አይነት ልምምድ አለ እንዴ? መጽሐፍ ቅዱስ ላይ ያለው ልሳን ከዚህ ወጣ ነው እንዲሉ አድርገናል። እግዚአብሔር ስሙ የተመሰገነው። ድሮ ስለ እምነታችን እንደው ካላወራን ብለው ያስቸግሩ የነበሩ እህት ወንድሞቻችን በሶሻል ሚዲያ ብቻ ሳይሆን መንገድ ላይ ኢቭን በየቦታው በቃ እንደው ስለ ራሳችን ስለ እምነታችን ካላወራን ይሉ የነበሩትን በአጠቃላይ አሁን ላይ ስለ ቤተ እምነታቸው አስተምሮ ሊያወሩ ሲሉ እንዲጠነቀቁ ስፔሻሊ ከኛ ጋር ሲያወሩ ስለ እውነት ነው ብላችሁ በጣም ፍላጎታቸው እንዲቀንስ ምክንያት ሆነናል። ምን ማለት ነው? አሁን ስለ እምነታቸው በቂ መረዳት ኖሯቸው በኮንፊደንስ የሚመልሱበት ሁኔታ ላይ አይደሉም። የኛም ትልቁ ፍላጎት ያ ነው። ትምህርታቸው ምን ያክል ስህተት እንዳለው አውቀው ተረድተው ወደ እውነተኛው መንገድ እንዲመለሱ ማድረግ ነው እና እግዚአብሔር ስሙ የተመሰገነ ይሁን። አሁንም ግን እድል እንሰጣለን። በፕሮቴስታንት ቤት ውስጥ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። አይ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣለሁ። በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። ቶሎ ድንገት ዞር ስል የሆነ አደገኛ ኮሜንት የማይወስ ነገር። እሺ ኢንቫይት የላኩላችሁ ሰዎች አክሴፕት እያላችሁ ቶሎ ግቡ። እሺ አክሴፕት እያላችሁ ቶሎ እናመሰግናለን። ሜሮን እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ይቅርታ ኮሜንት ረጅም ሳሳላይ። እሺ ኔትወርክ ነው ከገቡ በኋላ የሚዘገየው። እሺ ዩዘር የሚል አካውንት ይሰማል። ሰላም ጤና ይስጥልኝ። ሰላም ማንን በል ሰላማችሁ ይዝባ። እንዴት ናችሁ? እግዚአብሔር ይመስገን። ማንን በል እየሳፍዳለሁ ማን አልከው? ወንድማችን እዩ ይባላል። አይሰማ? እሺ እዩ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌላውያን ቤተ እምነት ነው የመጣሁት። ምን አልከን? ወንጌላውያን ቤተ እምነት ነው የመጣሁት። አጠገብ ሌላ ስልክ ተከፍቷልና እያስተጋባ ስለሆነ ያንን ስልክ አጠገብ አርቀው የሆነ ያስተጋባ። የለም ሌላ ስልክ የለም። እሺ ወንድማችን እዩ ከየት ቤተ እምነት ነው የመጣሁት አልከን? ስላልሰማሁ ለጠይቅ። ከፕሮቴስታንት ቤተ እምነት ግን አሁንም ድምጽ በጣም ይረብሻል። አጠገብ ሌላ ስልክ ከሌለ ወይ ሄድፎን ከሆነ ማውልቀው ምናምን ነገር ድምጽ በጣም እኔ ጋር ብቻ አይደለም አይደል? እናንተም ጋር ይረብሻል ሲያወራ አይደል? ወንድማችን እዩ ወንድማችን እዩ አይሰማም? የኔ ድምጽ ይሰማችኋል አይደል? የኔ ተወዳጆች የኔ ድምጽ ይሰማል አይደለ? እኔ ሪፖርት እንዳይሆን ብቻ አንዳንድ ጊዜ ገስ ላይ ገብተው በነገራችን ላይ ሪፖርት ያደርጋሉ።
የኔ ተወዳጆች እባካችሁን ላይቭ ስንገባ እኔ ከሰሞኑ በጣም የሰለቸኝ ነገር ሪፖርት የተደረገ በተደጋጋሚ ላይቭ ላይ መቆየት አልቻልንም። ስለ እውነት ነው የምላችሁ። አሁን በባለፈው ኪዳነ ምሕረት እየሄድን መዝሙር ብቻ ከፍተን ምን ዘምር የነበረ ሰዓት ታስታውሳላችሁ አይደል? ሳላስበው ነው ድንገት ላይቭ